take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ላችሁልኝ ክብሯን የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል ይላል ማን ዩናይትድ ኢንፎ። ዛሬ የተገናኘነው በማንቸስተር ዩናይትድ እና የአርሰናል ጨዋታ ዙሪያ ሩበን አሞሪም ለጋዜጠኞች የሰጠውን ጋዜጣዊ መግለጫ ልናስቀኛችሁ ነው። ኢች ወርድ ነው የምናስቀኛችሁ። ስለ ሃሪ ማጉዌርና ማኑኤል ኡጋርቴ መመለስ ጥያቄ ቀርቦለት ነበር። እሱን የመለሰበት ሁኔታ ራስሙስ ሆይሉንድን ወይስ ደግሞ ቺዶ ኦቢ ማርቲን በአርሰናል ጨዋታ ላይ በቋሚ አሰላለፍ ማን ይጠቀማል እሱንም መልሷል። ቡድኑን በሪከቨር በሚያደርግበት ጉዳይ ላይ ወይም ሐሙስ ጨዋታ ስላከናወነ ያለው የልምምድ ቀን ቅዳሜ ብቻ ነውና ሪከቨር በሚያደርግበት ዙሪያ ላይ የመለሰውን መልስ እናስቃኛቸዋለን። እንዲሁም ደግሞ ሚኬል አርቴታና እሱ በመጀመሪያ ሰሞን ወይ ደግሞ ሚኬል አርቴታ ስራውን ሲጀምር የነበረው ጊዜና አሁን ሩበን አሞሪም ያለው ጊዜ ተመሳሳይነት አለ ወይ ብሎ የጠየቁ ጥያቄ አለ። እሱንም እንመለከታለን። በውድድሩ መጨረሻ በዚህ ውድድር ዓመት ሊመለሱ ከጉዳት ሊመለሱ የሚችሉ ተጫዋቾች አሉ ወይ ብለው ጠይቆት ነበር። ስለ ኮቢ ማይኖ፣ ሊሳንድሮ ማርቲኔዝ፣ አማድ ዲያሎ፣ ሜሰን ማውንት፣ ሉክ ሾው ጥያቄ ቀርበውለታል። በጉዳቱ በዚህ ውድድር ዓመት ውጭ ይሆናሉ ወይስ ይመለሳሉ? የሚመለሱ ከሆነ መቼ ይመለሳሉ ብሎ ጥያቄ አቅርበውለት ነበር። እነዚህን ዙሪያና ስለ ጨዋታው የሰጣቸውን ሐሳቦች ከናንተ ጋር እየዳሰስን ምን ቆይ ይሆናል ማለት ነው። አብራችሁን ትቆዩ ዘንድ በፍቅር ነው የምጠይቃችሁ። በቆይታችሁ ወቅት እናንተ ሰብስክራይብ ማድረጋችሁ አይለይ። ወዳጅ ያልሆናችሁን ወዳጅ ሆናችሁን ደግሞ ቪዲዮን ሲጀምሩ ላይክ አድርጉ። እንዲሁም ደግሞ ፕሬስ ኮንፈረንስ ካዳመጣችሁ በኋላ ደግሞ ሐሳብ አስተያየቶቻችሁን ስጡን። አብራችሁን ስለምትቆዩ ከልብ እናመሰግናለን። በድጋሚ ክብራና ክብራ የምትገኙት ማን ዩናይትድ ኢንፎ ላይ ነው። የሩበን አሞሪም ጋዜጣዊ መግለጫ እየተሰጠው በሳን ሴባስቲያን በባስክ የሶሲዳድና የማንቸስተር ዩናይትድ ጨዋታ ከተጠናቀቀ በኋላ በሰጠው የፖስት ማች ጋዜጣዊ መግለጫ በኋላ 5 ደቂቃ በሪያል ሶሲዳድና ማንቸስተር ዩናይትድ የጨዋታ ዙሪያ ጋዜጣዊ መግለጫ ሰጠ። ከዛ በኋላ የማንቸስተር ዩናይትድ የህዝብ ግንኙነት ሰው ከዚህ በኋላ የሚጠይቁት ጥያቄዎች በእሁዱ የአርሰናልና የማንቸስተር ዩናይትድ ጨዋታ ዙሪያ ነው በማለት ተናገረ። እና የማንቸስተር ዩናይትድ የህዝብ ግንኙነት ሰዎች ለሩበን አሞሪም የጋዜጣዊ መግለጫዎች መደራረብ ያጋጠሙት ስለሆነ የአውሮፓ ሊግ ሳምንት ጨዋታዎች በሚኖሩበት ወቅት ሁለቱን ጋዜጣዊ መግለጫዎች የአውሮፓ ሊግ የፖስት ማች ጋዜጣዊ መግለጫና የሳምንቱ መጠናቀቂያ ላይ የሚገኙ የፕሪሚየር ሊግ ጨዋታዎችን በአንድ ዴስክ ላይ እንዲያደርግ ማድረግ ችሏል። ይሄኛውም ሳምንት የተከናወነው እንደዛ ነውና አንዳንድ ጥያቄዎች ከሶሲዳዱ ጨዋታ ጋር የሚገናኙባቸው ከሆነ ሲገልጽ ምክንያቱ እንደዛው እንደሆነ እንድትረዱኝ በማለት ነው። ጋዜጣዊ መግለጫውን የሰጠው ሐሙስ ማታ ምሽት በሳን ሴባስቲያን ነው እና ዲሌዎች አሉ ማለት ነው። እና ማንቸስተር ዩናይትድ ግን ፖስት ያደረገው አንድ ቀን ዘግይቶ ነው ጋዜጣዊ መግለጫውን ማለት ነው። የ5 ደቂቃ ቆርጦ ስለ አርሰናል የተሰጠውን ጋዜጣዊ መግለጫ በሳን ሴባስቲያን ቢሰጥም አንድ ቀን ዲሌ ሆኖ ነው መስጠት የቻለው ማለት ነውና አንዳንድ ነጥቦቹ ትንሽ የዘገዩ ሊሆኑ ይችላሉ። አንዳንድ ነጥቦቹ ደግሞ ከሶሲዳድ ጨዋታዎች ጋር ሊዛመዱ ይችላሉና ምክንያቶቹ በዛ ምክንያት እንደሆነ እንድትረዱት ለማሳሰብ ያህል ነው። እንግዲህ በደንብ አብራራቸው እንደሆነ አላቅም። መጀመሪያ የቀረበለት ጥያቄ ሃሪ ማጉዌርና ማኑኤል ኡጋርቴ ለእሁዱ የአርሰናል ጨዋታ የሚደርሱበት እድል እንዳለ ነው የጠየቁት። ሩበን አሞሪም ፍጹም አላቅም ነው ያለ። እሁድ ማሸነፍ እንዳለብን ነው ማውቀው። ቡድኑ በሶሲዳዱ ጨዋታ ላይ የመጨረሻ ደቂቃዎች ላይ በጣም ተዳክሞ ነበር። ስለዚህ ለእሁዱ ጨዋታ መዘጋጀት አለብን፣ ሪከቨር ማድረግ አለብን። ከዛ በኋላ ሐሙስ ሁለተኛ የሶሲዳድ ጨዋታ ይኖርብና በውድድር ዘመኑ በጣም አስፈላጊ ከሆኑ ጨዋታዎች ውስጥ እንደ አንዱ ነው። ስለዚህ ለዛ ጨዋታ ደግሞ ማሰብ አለብን። ስለዚህ ምንም ማውቀው ነገር የለም ተጫዋቾች ስለመመለሳቸው፣ ግን ሪከቨር ማድረግ እንዳለብን ግን በደንብ አውቃለሁ አለ። ራስሙስ ሆይሉንድን ጠቅሰሃል አሉት። በሶሲዳዱ ጨዋታ ላይ ራስሙስ ሆይሉንድ ስላጋጠመው ድካም ጠቅሶ ስለነበረ ማለት ነው። ስለ ራስሙስ ሆይሉንድ ጠቅሰሃል። ለምሳሌ ቺዶ ኦቢ ማርቲን በዚህ ጨዋታ ላይ አልነበረም በሶሲዳዱ ጨዋታ ላይ። ስለዚህ ከውዱ ጨዋታ ላይ ወይም በውዱ ጨዋታ ላይ ልትጠቀምበት የምችልበት እድል አለ ወይ ብሎ ጠየቁት። ሁሉም ሰዎች የሚጀምሩበት እድል አለ አለ። ሁሉም ተጫዋቾች ሊጀምሩበት የሚችል እድል አለ። እሱን ምን ወስኖ አረብ በሚኖረን ልምምድ ነው አለ። ሐሙስ የተጫወቱ ተጫዋቾች አረብ ጥሩ ልምምድና ጥሩ ዝግጅት የሚያደርጉ ከሆነ በጨዋታው ላይ ዳጋሚ እንጠቀምበታለን። ቺዶም በዝርዝሩ ውስጥ አለ። ስለዚህ የአረቡ ልምምድን ከተመለከተን በኋላ ምን ወስነው ነገር ይሆናል በማለት ነው እንግዲህ የተናገረ።
ቡድኑ ጎሎችን ለማስቆጠር መጨነቁን ጠቅሳል። ይህን ጭንቀት ለማቃለል በስልጠና ወቅት ምን ማድረግ ይቻላል ወይም ምን እያረክ ነው? ይህንን ለመፍታት ከሜዳና ከሜዳ ውጭ ምን አይነት ጥረቶች እያረክ ነው? የማንቸስተር ዩናይትድን ግብ የማስቆጠር ችግር ለመፍታት ብለው ጠይቀውት ነበር። እንደዚህ ያለ አንዳንድ ነገሮችን በሶሲዳዱ ጨዋታ የነበሩ አንዳንድ መልካም እንቅስቃሴዎችን ለተጫዋቾች መሸጥ እንዳለብን ይሰማኛል። ምስሎችን ደግመን ማሳየት አለብን። የመጀመሪያ ጎል ወይም ደግሞ በጨዋታ ውስጥ የመጀመሪያውን ጎል የምታስቆጥር ከሆነ ነገሮቹ በጣም ቀላል ይሆናሉ። ስለዚህ ለተጫዋቾቹ የመጀመሪያ ጎል ማስቆጠር ስላለው አድቫንቴጅ ደጋግመን ማንሳት ያለብን ይመስለኛል በማለት ነው መመለስ የቻለ። ለዚህ ግጥሚያ ማንም ተመልሶ እንደሚገኝ ወይም ደግሞ ማን ሊመለስ እንደሚችል ከጉዳት ሊያገግም እንደሚችል ድጋሚ አንድ ጋዜጠኛ ጠየቀው። አላቅም ማን ሊመለስ እንደሚችል በደንብ መረዳት አልችልም። እስኪ ጥቂት ጊዜያቶችን መጠበቅ አለብኝ በማለት ነው እንግዲህ የተናገረው። በሙያ ውስጥ አሉ አንድ ጋዜጠኛ በጣም ኢንተረስቲንግ የሆነ ጥያቄ ነው። በሙያ ውስጥ እንደዚህ አይነት ነገሮች አጋጥሞ ያውቃሉ ወይ? ማለቴ በ10 ተጫዋች ተጫውታል ከኤፕስዊች ጋር ሙሉ ሰከንድ አፍ። ከዛ በኋላ በሳምንቱ መጨረሻ ላይ ደግሞ 120 ደቂቃዎችን በኤፍኤ ካፕ ማድረግ ነበረብህ። ከዛ በኋላ ወደ ስፔን በረርክ። እሁድ ደግሞ ጨዋታ ያጋጥማል። በህይወት ውስጥ እንደዚህ ነገር አጋጥሞ ያውቃል ወይ ብሎ ጠየቀው። ከዚህ ውድድር ዘመን በኋላ ለሁሉም ነገር ዝግጁ እንሆናለን። ስለዚህ ጥሩ ነገሮች ይመጣሉ በሚቀጥለው የውድድር ዓመት በማለት የጠየቀው ወይም ደግሞ ይህን ነገር እለምደዋለሁ ማለት የፈለገ ይመስለኛል። ይሄ የኔ ሀሳብ ነው። ይህን ነገር እለምደዋለሁ፣ የሚቀጥለው የውድድር ዓመት ጥሩ ነገሮች ይኖራሉ በማለት ነው እንግዲህ የመለሰው። እንደምታውቁት አለው ጋዜጠኛው፣ እንደምታውቁት እርግጠኛ አይደለሁም፣ እንደምታውቁት ይሰማኛል። እሁድ በጨዋታው ዙሪያ ላይ በጣም ትልቅ የተቃውሞ ሰልፍ በደጋፊዎች ታቅዷል። ከአርሰናል ጋር ትልቅ ጨዋታ ከመደረጉ በፊት እንደ ተቃውሞ ከክለቡ ውጭ እየተከሰቱ ያሉት ነገሮች ስራን ከባድ ያደርጉብሃል ወይ ብለው ጠየቁት። በፍጹም አለ። በክለባችን ስላሉ ሁሉም ነገሮች ወይም ደግሞ በክለቦቻችን ያሉ ሰዎች በክለባችን ውስጥ ያለው ዙሪያ በኢንቫይሮንመንቱ በሙሉ አሁን በጣም ከባድ ጊዜ እያሳለፈ ይመስለኛል አለ። ሁሉም ነገር በተመሳሳይ ጊዜ ነው እየተከናወነ ያለ። እኔ ማድረግ የሚችለው ግን እና ተጫዋቾች ማድረግ ያለባቸው ጥሩ እንቅስቃሴ እና ጨዋታ ማሸነፍ ነው። ሰዎች የመቃወም መብት አላቸው። ይህን ማድረግ ደግሞ በጣም ጥሩ ነው። እየተቃወሙት ያሉት ውጤት ስለጠፋ ነው። ስለዚህ የክለባችን አካል ናቸው። ሁሉም ሰው ደግሞ ድምጹን ማሰማት አለበት። የኛ ስራና የተጫዋቾች ግን ቡድኑን ማሻሻልና አንድ ነገር ለደጋፊዎች ለመስጠት መሞከር ነው። አስደናቂ መሆን አለብን። ስለዚህ መጀመሪያ ያለብን እሁድ ጨዋታ ማሸነፍና ሐሙስ በድጋሚ ወደ አውሮፓ ሊግ ቀጣይ ዙር ስለምናልፍበት ነገር ነው ማሰብ ያለብን። ከዛሬ ምሽት ከዛ በኋላ አንድ ጋዜጠኛ ከዛሬ ምሽት ከፉላም ጨዋታ በኋላ በዚህ ሰዓት ሊያጋጥማቸው የሚችሉት በጣም መጥፎ ጨዋታዎች በየሳምንቱ ይመጣሉ። ከአርሰናልና እንዲሁም ከሶሲዳድ ጋር ትጫወታላችሁና ስለዚህ ንገረኝ አለው። አዎ አለ። ማንኛውም ጨዋታ በፕሪሚየር ሊግ ውስጥ በጣም አስቸጋሪ ነው አለ። የፕሪሚየር ሊግ ፊክስቸሮች በሙሉ በጣም አስቸጋሪ ናቸዋል። ደግሞ እንደኛ ያለ ቡድን ባለበት ሰዓት ነገሮች በጣም አስቸጋሪ ነው የሚሆኑት። ማሸነፍ አለብን እና ስናሸንፍ ብዙ ነገሮቹ ይቀላሉ። ማታሸንፍ ከሆነ ደግሞ ወይንም ሳታሸንፍ የምትቀር ከሆነ ሁልጊዜ ችግር ይኖራል። ስለዚህ በተመሳሳይ ጊዜ በሁሉም ነገር ላይ ማተኮር አለብን። እኔ እንደማስበው ትልቁ ችግር ሁሉም ተጫዋቾች በአንድ ላይ ማግኘት አለመቻላችን ነው። ታስታውሱ እንደሆነ ሁላችሁም የመጀመሪያው ወራት አካባቢ የሚጠይቁኝ ስለ ሮቴሽን ነበረ። አሁን ግን ያን የማድረጊያ እድል እንኳን የለንም። በእውነቱ በጣም ከባድ ነው። የአውሮፓ ሊግ ጨዋታዎች በእኔ አስተያየት ከሻምፒዮንስ ሊግ በጣም ከባድ ናቸው። ስለ ጨዋታው አይደለም ማወራ ያለና ሰዎች ሊስቁ ፈልገው ነበር። የአውሮፓ ሊግ ጨዋታዎች ከሻምፒዮንስ ሊግ ጨዋታዎች ይከብዳሉ ሲልና ስለ ጨዋታዎች አይደለም ማወራው፣ ስለ ሪከቨሪንግ ነው። ጨዋታዎች ሐሙስ ከተከናወኑ በኋላ በሳምንቱ አጋማሽ የፕሪሚየር ሊግ ጨዋታ ማከናወን አለብንና ሪከቨር የምታደርግበት ጊዜ በ24 ሰዓት ነው የሚያጥርብሃልና እንደዚህ አይነት ነገሮችን መቋቋምና መልመድ ያለብን ይመስለኛል በማለት ነው እንግዲህ የመለሰው። ከዛ በኋላ ሌላ ጋዜጠኛ ያጋጠመው ችግር ሐሙስ ጨዋታ የማከናወን ይመስለኛልና ተጫዋቾችን ማሳረፍ ትችላለህ በእሁዱ ጨዋታ ወይም ደግሞ እንደዛ ለማድረግ ታስባለህ ብሎ ጠይቀው። አዎ አለ። አንዳንድ ነገር ማድረግ አለብን አለ። ስለ እሁዱ ጨዋታ ማሰብ አለብኝ ግን ደግሞ የአረብ ልምዳቸውን ተጫዋቾች መመልከት ያለብን ይመስለኛል ስለ ሪከቨሪንግ ከማሰብ በፊት አለ። የዛሬ 2 ሳምንት ገደማ ስለ ሜሰን ማውንት ስለ ሉክሾ ጠይቄ ነበር አለ አንድ ከፕሪሚየር ሊግ የመጣ ጋዜጠኛ ነው። በዚህ ሲዝን በድጋሚ የምናያቸው ይመስላል? በሲዝን ዳግመኛ የምናገኛቸው ተጫዋቾች ይኖራሉ? ከሊሳንድሮ ማርቲኔዝን አማድ ውጭ ያሉ ተጫዋቾች የመመለስ እድል አላቸው አሉ። አይ አላቅም አለ። ግን አማድ ይመለሳል አለ። አማድ እንኳን በዚህ የሲዝን መጨረሻ ላይ የሚመለስ ይመስለኛል አለ። ምንም ነገር በእርግጠኝነት ልነግርህ አልችልም፣ ግን ከሲዝኑ መጠናቀቅ በፊት አማድን የማግኘት ተስፋ አለን። ሊሳንድሮ ማርቲኔዝ በእርግጠኝነት ከውድድሩ አመቱ ውጭ ነው። ኮቢ ማይኖ ይመለሳል። በተረፈ የኔ ጭንቀት ተጫዋቾችን መጠበቅ አለብን። በፍጥነት ወደ ሜዳ ማምጣት የለብንም። ማይኖን የመሳሰሉ ተጫዋቾች ማይኖ፣ ኡጋርቴ፣ ሉክሾ፣ ሜሰን ማውንት በዚህ ውድድር ዓመት
እንመለከታቸዋለን አለ። በዚህ ጨዋታ አይደለም ያለ በአርሰናሉ በዚህ ውድድር ዓመት እንመለከታቸዋለን አሉ። ብዙ ሚዲያዎች ማኑኤል ኡጋርቴ በጨዋታዎች የመድረስ እድል እንዳለው እየጠቆሙ ነው፣ ግን እርግጠኛ ሆኖ መናገር አልቻለም። ሩበን አሞሪም ግን በዚህ ውድድር ዓመት ሉክ ሾው፣ ሜሰን ማውንት፣ ማኑኤል ኡጋርቴና ኮቢ ማይኖ መመለስ እንደሚችሉ የተናገረ ሊቻ ግን ከውድድር ዓመቱ ውጭ እንደሆነ መናገር ይችላል። በኤሮፓ ሊግ ፍጻሜ ከደረስክ አማድን ምናልባት በቢልባኦ ጨዋታ ላይ እንመለከተዋለን አለው። አንዱ ጨዋታ እስኪ ስለ ውዱ ጨዋታ እናወራ አለ ሩበን አሞሪም። እና ያለን በእርግጠኝነት ይመለሳል ብዬ አስባለሁ። በተለይ ሜሰን ማውንት ይመለሳል፣ ግን ስለ ውዱ ጨዋታ ብናወራ ይሻላል ማለት። ከዛ በኋላ ወዲያውኑ አንድ ጋዜጠኛ ለውዱ ጨዋታ ሮቴሽን እና ሪፍሬሽ ስኳድ ለማድረግ ትሞክራለህ ወይ? አንዳንድ ተጫዋቾችን ቀይረ ሪፍሬሽ የሆነ ስኳድ ይዘህ ትመጣለህ ወይ ብሎ ጠየቀው። ምክንያቱም ሐሙስ ትልቅ ጨዋታ አለብህ በመልሱ የኤሮፓ ሊግ ጨዋታና እሁድ ላይ የትኛውን ቅድሚያ ትሰጣለህ ብሎ ጠየቀው። ኢንትረስቲንግ ኩዌሽን ነበር ነው ለማዳመጥ በጣም የቸኮልኩበት ኩዌሽን ነበር። አሁ ያን ማድረግ አለብናል በእንደኔ አይነት ክለብ ውስጥ ስትገኝ አለ። ማንቸስተር ዩናይትድ ነው በጣም ትንሽ ስኳድ ነው የሚኖራል እና ነገሮችን ለማሰብ ትቸገራለህ። ማንቸስተር ዩናይትድ በጣም ትልቅ ክለብ ነው፣ ደግሞ ስኳዳችን በጣም ጠባብ ነው። ስለዚህ ነገሮችን ለማድረግ በጣም አስቸጋሪ የሚሆንብን እድል ይኖራል፣ ግን ሪፍሬሽ ማድረግ እንዳለብኝ አስባለሁ። ጥቂት ሪስክ መውሰዴ አይቀርም አለ፣ ግን ደግሞ ተጫዋቾችን ጉዳት በማያስከትል ሁኔታ ላይ መሞከር ይኖርብናል። ሪፍሬሽ ያልከውን ሀሳብ ግን መውሰዴ አይቀርም በማለት ነው እንግዲህ መናገር የቻለው። በመጨረሻ አንድ ጋዜጠኛ በሚካኤል አርቴታ ላይ ወይም ሚካኤል አርቴታ የወሰደው ነገር ለአንተ ትምህርት ይሆናል ወይ? ሚካኤል አርቴታ የውድድር ዓመት ወይም ስራውን ሲጀምር ከአርሰናል ከክለቡ መውጣት ስለነበረባቸው ትልልቅ ተጫዋቾች ላይ ዲሳይድ አድርጓል፣ ወይም ደግሞ ትልልቅ ተጫዋቾችን አሰናብቷል። ትልልቅ ውሳኔዎች ማድረግ ነበረበት። አርሰናል ትልቅ ወይም ደግሞ ዳግም ተፎካካሪ ማድረግ ችሏል። አንተ ያን ነገር መማር ይሆናል ወይም ደግሞ ተመሳሳይነት ጉዳይ ታይበታል ወይ ብሎ ጠየቀው። እና ኢንተረስቲንግ የሆነና ሁለቱ ክለቦች ያሉበትን የደረጃ ልዩነት ያብራራበት ጥያቄ ይመስለኛል። አይመስለኝም ማለት እኔ እንደሚሰማኝ አርቴታ እኔ ያለኝ እሱ ያለው ያህል ጊዜ እኔ በዚህ የሚኖረኝ አይመስለኝም ማለት እኔ እዚህ እንደሱ ያህል ጊዜ አይኖረኝም ማለት እሱ ያለበት ክለብና እኔ ያለሁበት ክለብ ይለያያል። እሁድ እዚህ በዚህ ጨዋታ ውስጥ ተጫዋቾቻችን ሰርቫይቭ ማድረግ አለብን አለ ወይ ማሸነፍ አለብን ስለመቆየት እሱ ነው የምናስባለ። እሱ ደግሞ ጊዜ ነበረው አለ። ለብዙ አሰልጣኞች እሱ ቡድኑ የለወጠበት መንገድ በጣም ትልቅ መነሳሻና ኢንስፓየር የሚያደርገን ጉዳይ ነው አለ። ግን ደግሞ እኔ በማንቸስተር ዩናይትድ ውስጥ እንደ አርቴታ ጊዜ አይኖረኝም አለ። በየሳምንቱ ማከናወናቸው እሁድን ጨምሮ ማከናወነው ጨዋታ ለሰርቫይቨር ወይም ደግሞ በቡድኑ ስለመቆየት የሚደረግ ጨዋታ ነው እና ማንቸስተር ዩናይትድ እና አርሰናል የተለያዩ ክለቦችና የተለያየ ጊዜ እንደሚኖረው ነው እንግዲህ ሩበን አሞሪም ለመመለስ የሞከረው ማለት ነው። የአርሰናልና የማንቸስተር ዩናይትድን በኦልድ ትራፎርድ የሚከናወን የፕሪሚየር ሊግ ጨዋታን አስመልክቶ ሩበን አሞሪም የሰጠውን ጋዜጣዊ መግለጫ ነው እንግዲህ ኢች ወርድ ላስቃኛችሁ የሞከርኩ ማለት ነው። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ቀናችሁ ብሩህ ይሁን።